በሴትን ቡት ገላ ከምትታለል አሁን አንተ ማለት ነው ይሄን ፊት ብታይሻለም ይሄን ፊት ከምታይ አሁን ተውስቲ ይሄን ፊት ብታይሻለም እንሻባላ ዘንደር ዘግሬት እኮ ነው ታላቁ እስክንድር ነው ደግሞ ትመሳሰላላችሁ አንተ እንዲ ቆንጆ ነው እንዴ አንተ ታሪኩን እንግባበት አሌክሳንደር ዘግሬት ዓለምን ያስጨነቀ አማዞን አረብ ሀገር ኢትዮጵያ ብትመጣ የትማተው የትኛውም የኢትዮጵያ ሊደሮችን ጨምሮ ዓለም ላይ ያለ ሊደር ንጉስ ወይም ደግሞ ዓለምን ማሸነፍ ሲፈልግ የሱን ታሪክ መስማት አለበት ካርድ ነው እሱ ሳይሰጥ ዝም ብለ አገዛ አሌክሳንደር ዘግሬት የሚገርም ነገር እኔ አንደኛ ነው ማለት የሚያከለው ሰው የለም ምድር ላይ ዛሬ 2300 ዓመት በአሁኑ ግሪክ አካባቢ እና ወይም መቄዶኒያ አካባቢ የተወለደ ልጅ ነው እናቱ የዚዩስ የአምላካችን የዚዩስ ልጅ ነው ብላ ነው ያሳደገችው ስለዚህ ራሱ የሚያስበው እንደ አምላክ ልጅ ነው ማለት ነው በልጅነቱ የሚያደርጋቸው ነገሮች በቃ አልገባበትም ፈረስ አላምዶል ብቻ ፈረሱን ብቻ ያዙልኝ ፈረስ ቤስት ፍሬንድ ፈረስ አለው ማለት ነው እና አባቱ ንጉስ ነበርና ሲሞት አባቱ ያለቅሳል ብለህ ከጠበቀ ተሳስታል እንደውም አባቱን ከናቱ ጋር ተመካክሮ አስገድሏል የሚባል ወሬ አለ አሉባልታ ነው ዝም ብዬ የሆነች ቦታ ቀመስቀመስ ሲደረግ የሰሙት አሉባልታ ነው ወዲያው ነው ማለት ነው ወዲያው አንድ አርጎ ወሩነሱ ሞጋን ይጀምሩ ሌሎች ሀገሮችን በዙሪያ ያሉትን ሀገሮች ማለት ነው አንድ ካረገ በኋላ የውስጡን ችግር ማለት ነው ዋነኛ ደግሞ የወጋው ማን ነው ከባዷንና አሁን እንደ አሜሪካ ብላስባት ፐርሺያን ኢምፔር ወይም ደግሞ እንደ ራሺያ አሁን ግሪክን እሱ የሚመራትን ሀገር ማለት ነው እንደ ዩክሬን አርጋስብና እንደ ራሺያ አርጋስብ ፐርሺያን እንደዛ ነው ያሸነፈው አሁን ዜሌንስኪ በለውሱ ዜሌንስኪ አሁን ማለት ነው እንኳን ፑቲን ድንበር እንዲግሩን አያንቀሳቀስም አይደለ ይሄ ከተወጊነት ወደ ወጊነት ነው የቀየራቸው ህዝቡ ማለት ነው ራሺያ የምትባለው አሁን ፐርሺያ አርጊ ምሳሌ ሰጠው ሄዶ ነው የገዛው ፐርሺያ ወዲያው ነው የገዛው ማለት ነው ፍጥነቱ ነው የሚገርመው ነገር ማለት ብዙ አመታት 10 አመት ምናምን ሊፈጁ የሚገቡ ጦርነቶችን ነው በአጭር ጊዜ ውስጥ በወራት ነው የሚያጠናቅቀው ማለት ሰምታይምስ በቀናት ማለት ነው ከፊት ለፊት ነበር አንዳንድ ውጊዎችም ያዋጋው ለምሳሌ በቀስት ተወክቶ ቀስት ነቅሎ የሚዋጋ ሰው ምናምን ፊልም ላይ የተሻለ እሱ ማለት ነው እነሱ ነገሮች አብሮ ነበር ከወታደሩ ጋር የሚያደርገው ስለዚህ ወታደሩ በጣም ሃይፕ ናቸው ማለት በጣም ሞራል አላቸው በሱ ምክንያት ማለት ነው እና ፐርሺያን አሸነፈ ፐርሺያን ካሸነፈ በኋላ ነገሰ ይሄም ያክል ላንድ ነው የገዛው በጣም ፐርሺያን ኢምፔር ትልቅ ኢምፔር ነው እንደዛ ከገዛ በኋላ ህንድ ድረስ ሄደ ህንድ ድረስ መጣ ማለት ነው ህንድ መጥቶ በዞን ሲዋጓቸው ወታደሮቹ ፈሽተው እሱ እንኳን ሊፈራ ወደ ፊት ለፊት ነው የሚሄደው ህንድንም ሄዶ አሸነፈ ፓኪስታን ምትለውን አሸነፈ አፍጋኒስታን ብቻ ነው የከበደው አፍጋኒስታንን ቢሆን በየሆነ መንገድ አሸንፏል አፍጋኒስታንን ብቻ እንዴት ይከብዳል አለችው እናቱ ነው እንዴት አፍጋኒስታን ይከብዳል አለችው ስለ አፍጋኒስታን በሌላ ሰራላችሁ አፍጋኒስታንንም ቢሆን አሸንፏል ማለት ይቻላል ቢሸነፍም አሸንፏል ይሄን ሁላ ነገር ደግሞ ያደረገው በጣም የሚያስገርመው ነገር ገና 33 አመት ሳይሞላው ነው እንግዲህ አስብ እንግዲህ ገና በ20 ምናምን አመቱ ነው ፐርሺያ ምና በ21 አመቱ በ22 አመቱ በቃ ነው ይሄን ሁላ ነገር ዓለም ሲያስጨንቅ የነበረው ማለት ነው በጣም ያስገርም መሪ ነበረ ፈረሱ ሞተ በቃ አርጅቶ ነው ፈረሱ የሞተው ማለት ነው ፈረሱ ሲሞት በቃ ልጁ ሰካራም ሆነ ድሮም ሰካራም ነው የበለጠ ሰካራም ሆነ ፈረሱ ቤስት ፍሬንድ ነው ታውቃላችሁ ከፈረሱ ከሞተ በኋላ ተዳከመ ብዙም አሪፍ አልነበረ 3 አመቷን ብዙ መጠጣት እንትን ሲያሳልፍ በምን በሚወጥሩ ነው ይሄን የመሰለ ጀግና ዓለምን ያስጨነቀ ጀግና ማለት ነው በምን ቢሞጥሩ ነው ገምት እስቲ በቢምቢ ነው የሞተው ቢምቢ ማለት ነው በቢምቢ ሞታል የኔ መሰለ ጀግና በእናታችሁ እንደኔ ቢሞት ይሻላል ተገሎ ነው ይላሉ በመርዛ አንዳንድ ሰዎች ግን እኔ በቢምቢ ነው የሞተው ምንም ያስታውቃል